ሰለን ያሬድ እንደምን አለህ መሳይ እንዴት ሰነበት ከደና ነው ወይ እንግዲህ ዛሬ ስንገናኝ ምናልባት መልእክተ ቅዳሜ ለአንባቢ ደርሳለችና የዚህ ሳምንት ትኩረት በምን ላይ እንደው ለተመልካቾች ገልጸ እንደው በተወሰነ ደረጃ ማብራሪያ ብትሰጠን መልእክተ ቅዳሜ ዘውትር ቅዳሜ ባንተ በኩል ወቅታዊ የኢትዮጵያ ጉዳዮች አንደኛውን አጀንዳ ነቅሰ በማውጣት ሰፋ ያለ የሳምንት ትኩረቴ መሳይ አገር አቀፍ ምክክር ኮሚሽኑ ጋዜጣዊ መግለጫ ሰጥቷል። በያዝነው ሳምንት ውስጥ ከህዝብ የሰበሰብኳቸውን አጀንዳዎች ብሎ ሰመራይዝ አድርገው 8 ቁልፍ ያሏቸው አጀንዳዎችን ለህዝብ አስተዋውቀው ነበርና ያው ከዚህ በፊት ማንስተናቸዋል ጥልፊያ ላይ እንዳሉ ይሄ ሀገራዊ ምክክር ኮሚሽኑም አጀንዳው ለብልጽግና ምንድነው ፋይዳው ምንድነው የሚለውን እሱን ለማሳየት ነበር እና ርዕሱም ከብልጽግና ጎማዎች አንዱ የሚል ነውና እኔ ይሄ የብልጽግና ፓርቲ እንደ ከዚህ በፊት እዛው ጽሁፍ ላይ ተጠቀስኩት ካንድ 2 ነው 3 አመት በፊት አብይ አህመድ ፍሬን በጥሶ ቁልቁል ዳገት ቦታ ላይ ግን ቁልቁል የሚንደረደር ሲኖትራክ የሚነዳ ልምድ የሌለው በቂ የሹፍርና ኤክስፒሪየንስ ዕውቀት የሌለው ወጣት የሚክለፈለፍ ሹፌር እሱን ነው ተመስሎ የሚታየኝ ፓርቲውም ብልጽግና ያ የሚክለፈለፈው ሲኖትራክ ነው እና ሁለት አደጋዎች ሲኖትራክ በራሱ መኪናው ብዙ ጊዜ ችግር እንዳለበት ለአደጋ በጣም ተጋላጭ እንደሆነ ብዙ ኢትዮጵያ ውስጥ ማት አደጋዎች ያስከተለ መኪና ነውና ሹፌሮቹ ደግሞ በሚገርም ሁኔታ ብዙዎች ሁሉም አይደሉም በጣም ወጣቶች ብዙ ልምድ የሌላቸው እንዲህ አይነት አደገኛ መኪና መቆጣጠር የማይችሉ እና የብዙ ሰው ህይወት ጠፍቷልና እዛው አዲስ አበባ ሆኜ ነው የጻፍኩት የዛሬ 3 አመት ይመስለኛል አብይ እነዚህን ክልፍልፍ ወጣት ሹፌሮች ነው የሚመስለኝ ልምድ የሌላቸው ፓርቲውም ሲኖትራኩን ነው የሚመስሉትና አንድ ገደል ላይ ሄደው የሚያቆማቸው ነገር እስኪያገኙ ድረስ ያገኙትን ግራቀኝ እየተረማመሱ ብዙ ጉዳት ማድረሳቸው አይቀርም ብዬ ነበርና አሁን ለዛ ሲኖትራክ ብዙ ጊዜ ሲኖትራክ የጭነት መኪና ነው አንዳንዴ ተጎታችም አለው ብዙ ጎማዎች ነው ያሉትና ያለ ጎማዎቹ አይሽከረከርም ከጎማዎቹ መካከል አንዱ በተለይ ፍለፊት ያሉት ሁለቱ ጎማዎቹ አንዱ መከላከያው ኃይል ነው ሙሉ በሙሉ የሀገር ህልውናን የገለልተኝነትን መርህ ጥሶ የአንድ ፓርቲ ጉዳይ አስፈጻሚ የሆነ የሀገር ድንበርን ከመጠበቅ ይልቅ በፓርቲ ፖለቲካ ግጭት ውስጥ ገብቶ የአብይ የሚጠምቃቸውን ግጭቶች ሁሉ በየመንደሩ እየሄደ ገዛ ወገኑን የሚጨርስ ያል በቃ ብሏቸው በየመንደሩ እየገቡ የገበሬ ህፃናት ሴት ልጆችን የሚደፍሩ ትግራይ ክልል አማራ ክልል ቢቢሲ እንኳን በዘገበው አሁን ደግሞ ይሄን ሰሞን በወጣ ያንድ የታወቀ ከፍተኛ የመከላከያ ሰው ስልክ ላይ እንደተገኘው የጠፉ የተገደሉ ህፃናት ሴቶች ልጆችን የሚያማግጡ ግን ደግሞ ሄደው እናቶች የሚገሉ ይሄ መከላከያው ደህንነቱ ያፍናል ይሰውራል ያስፈራራል እነሱን እንደጎማ ይጠቀማል ከዛ ደግሞ ወደ ኋላ ያሉት የመኪናው ጎማዎች እነዚህ በየቦታው ያሉ ለዚህ ስራ ለመንግስት እንደ ፍትህ ተቋማቶቹን ጨምሮ የተለያዩ ተቋማቶች ናቸው የሰብአዊ መብት ኮሚሽኑንም የሥርዓቱን ወንጀል ጥፋት የሚሸፍን እና ይሄ የሂውማን ራይትስ የዚህ የምክክር አገር አቀፍ ምክክር ኮሚሽኑም ከጎማዎቹ አንዱ ነው አብይ ካለፈው ምርጫ ለቀጣዮች ይሄ አሁን የዛሬ 5 አመት ከነበረው ምርጫ አሁን በቅርብ እስካደረግነው ምርጫ ድረስ የነበረውን ጊዜ ህዝብ ጥያቄን ያነሳ ብሶት ያነሳ ውጥረት እንዳይፈጥርበት ጥያቄያችሁን ብሶታችሁን ታሪካዊ ይሁን ሰብአዊ መብት ጥሰት ይሁን ለዚህ ለኮሚሽን ስጡ ወደፊት መልስ ታገኛላችሁ ብሎ ህዝቡ ከኮሚሽኑ ጋር አጀንዳ ያዙልኝ ምን ይያለ በያዳራሹ እንዲጠመድ አድርጎ እሱ አገሪቷን ሌላ መስቀልቅል ውስጥ የከተተበት ሁኔታ ነው ያለውና ያንን ያሳየው ይሄ ኮሚሽን
የዚህ ፍሬን የበጠሰ የሚክለፈለፍ ስርዓት አንድ ጎማ ነው ግን ደግሞ ጎማ ያው ይቀየራል ወይ ሲተነፍስ ወይ አገልግሎቱ ሲያበቃ ይሄ ኮሚሽን ከመስከረም በኋላ አይኖርም ሌሎች አዳዲስ ኮሚሽኖች የሚፈጠሩባቸውን አጀንዳዎች በምክረ ሐሳብ መልክ አቅርቦ ይሰናበታልና የኢትዮጵያ ሕዝብ በዚህ ኮሚሽን መደናገሪያ ውስጥ ሳይገባ ዋናው ችግሩ ላይ ዋናው የዚህ ሁሉ መከራ ዋናው ሶርስ ላይ ያተኩር የሚል ነበር ጽሁፍ ያሬድ እንደው በዚሁ የምክክር ኮሚሽኑን እንግዲህ በመልእክተ ቅዳሜ ላይ አጀንዳ አድርገህ ያቀረብከው ጉዳይ ነው በዚህ ሳምንት ነው 8 አጀንዳዎችን መርጫለሁ ብሎ ኮሚሽኑ ይፋ ያደረገው እንደሰማነው ከሆነ እንደዚህ የሚባል መርሃ ግብርም አልነበረም አብይ አህመድ በሚቀጥሉት 3 ወራት የኢትዮጵያን ህዝብ ፋታ በሚነሱ ጉዳዮች ለመጥመድ ካቀዳቸው መርሃ ግብሮች አንዱ በዚህ በምክክር ኮሚሽኑ በኩል ያሉትን ጉዳዮች በደንብ ወደፊት ገፍተው የሚዲያዎች አጀንዳ የህብረተሰቡም አጀንዳ እንዲሆኑ ከፍተኛ የሆነ የፕሮፓጋንዳ ስራ እንዲሰራ አዟል ስለዚህ ዝም ብሎ ሐምሌ 8ን ከሚጠብቁ ከዛ በፊት እንደው የሌለ መርሃ ግብር ነው እንደሰማነው ከሆነ ማንንም የኮሚሽኑ ሰዎች አቁም ከወይዘሮ ሂሩት ገብረስላሴ በስተቀር ሌሎቹም ያውቁት ነገር የለም አብይ አህመድ እነዚህን 8 አጀንዳዎች ለምክክር የሚቀርቡ የተመረጡ ናቸው ብላችሁ አስቀድማችሁ ትኩረት እንዲያገኙ በሚዲያ ወጣችሁ መግለጫ ስጡ የሚል ትዕዛዝ ሰጠ ያንን ተከትሎ የተጻፈውን መግለጫ ነው ፕሮፌሰር መስፍን አርአያ በብሔራዊ ቴሌቪዥን ላይ ቀርበው ለህዝብ ያስተላልፉትና ያሳፍራል እነሱ ሰዎች ክብራቸውን አጣው ስኬቲኛው ጥግ ድረስ እንደሚሄዱ የሚያውቁት እነሱ ናቸው ለማንኛውም 8 አጀንዳዎች ምንድናቸው ይሄ ሁሉ 4 አመት ሙሉ ያለፈው ሂደት የወጣበት ገንዘብ ይሄ ሁሉ ግርግር እኮ አስፈልጎም እነዚህ 8 አጀንዳዎች እኮ የአብይ አህመድ ፍላጎቶች ናቸው አብይ አህመድ ከመጀመሪያ ጀምሮ እነዚህን ለማስፈጸም በየጊዜው በየመድረኩ ላይ የሚያነሳቸው አጀንዳዎች ናቸው የህዝብ ተብለው የሁሉ አመት 4 አመት ሙሉ በቢሊዮን የሚቆጠር ገንዘብ ወጥቶ የሁሉ ለምን አስፈልገ እነዚህ 8 አጀንዳዎች አምጥቶ በራሱ በሚቆጣጠራቸው ፓርላማ በሚቆጣጠረው መዋቅር ማስፈጸም የሚችልበት ሁኔታ ነው ያለው ለምን አስፈልገ የሁሉ ግርግር የሚል ነገር ይመጣል እንደው እንዴት አየው ያሬድ አጀንዳዎቹ ምንም የተለየም እንትን የላቸውም እንግዲህ እንደ ወንፊት አንጥረው ለአብይም ተሰጥቶት በአብይ በኩል የተመረጡ ያገዛዝ ስርዓቱ ለቀጣይ ውይይት ጊዜ መግዣ የሚመርጣቸው አጀንዳዎች ይመስሉኛል ተነቅሰው የሚወጡት በየቦታው ብዙ ጥያቄ ቀርቦላቸዋል የሽግግር መንግስት ይቋቋም የሚል ጥያቄ ቀርቦላቸዋል እሱን ሊያቀርቡለት አይችሉም ምክንያቱም ቀድሞ እሱ ራሱ የዛሬ 2 አመት በፐብሊክ መድረክ ላይ የሽግግር በዚሁ የብሔራዊ ምክክር ጉባኤው ባዘጋጀው ስብሰባ ላይ ተገኝቶ እንዲህ አይነት የስልጣን ጥያቄዎችን ሊያስከትሉ የሚችሉ አጀንዳዎችን እንዳትቀበሉ አናስተናግድም ብሎ መነሻቸውንም መዳረሻቸውንም ቀርጾ ቁጭ አድርጎላቸዋል ስለዚህ ለምሳሌ ከህዝብ በኩል ይሄ ስርዓት አገሪቷን ማስተዳደር ስላልቻለ የሽግግር መንግስት ይቋቋም የሚባል ጥያቄ ቢኖር እሱ ሊያስተናግዱ አይችሉም ልክ እንደዚህ ማያስተናግዷቸው ጥያቄዎች ስለዚህ ተመዝግቦ የተቀመጠ ስለሆነ ይሄ ንግግሩ ለተመልካችም ግልጽ እንዲሆን በራሱ በምክክር ኮሚሽኑ ባዘጋጀው መድረክ ላይ ነው የሽግግር መንግስት የሚባል ነገር አታስቡ ያለው እስቲ እንስማው ያሬድ የሽግግር መንግስት የሚል ሐሳብ ይነሳል ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ይሄ ብሔራዊ ምክክር ብለህ የህዝብ አጀንዳ ሰብስቡ ካልክና ህዝብ እኛ አገሪቷ ቀውስ ውስጥ ነች ይሄ መንግስት ብቻውን አገሪቷ ማስተዳደር አይችልም ስለዚህ የሽግግር መንግስት ተካሂዶ ለውጡን የሚቀርጽ አካል ይፈጠር ቢል የፖለቲካ ፓርቲዎች እንዲህ ያለ ጥያቄ ቢያቀርቡ ይሄንን አታስቡት ነው ያለው በቃ ስለዚህ ምን ጥያቄዎች መነሳት እንዳለባቸው ምን ጥያቄዎች መነሳት እንደሌለባቸው አብይ ቀድሞ የዘጋው ጉዳይ ነው ያለቀ ጉዳይ ነው እንዳልኩ ብዙ ሰው አብሮ በመጀመሪያ እኔንም አንተንም ሚስ አንደርስታንድ እንዳንደረግ እኔ በደንብ አስምሬበትም አልፈው ነገር አው ኢትዮጵያ
አገር አቀፍ የሆነ ብሔራዊ ምክክር ያስፈልጋታል ምንም ጥያቄ የለው እሱ ላይ ጥያቄ ያለው ሰው የለም ግን ያ የምክክር ሂደት አገሪቷን ሊታደግና ሊያድናት በሚችል መንገድ የገዢው ፓርቲ ቁጥጥር ያደረበት የገዢው ፓርቲ አጀንዳ የሚመርጥለት አጀንዳውን ሴት አድርጎ የሚገድብለት ሳይሆን በፍጹም ገለልተኛ በሆነ መንገድ የሁሉም ባለድርሻ አካላት የተሳተፉበት ኢንዲፔንደንት የሆነ ገለልተኛ የሆነ ኮሚሽን ተቋቁሞ ሁሉንም አካላት ያሳተፈና ሁሉንም አይነት ጥያቄ ምናልባት እንደው እንደ ሀገር መቀበል የለባቸው ምናምን ብለ እንደው የምታስበው እንኳን አጀንዳ ቢኖር ምናልባት ኢትዮጵያን ማፈራረስ ፈልጋለሁ ሚል ኃይል ቢኖር አሁን እኮ አብይ የኢትዮጵያን ህልውና ለምሳሌ የመገነጣጠል የምናምን ህገ መንግስቱ የመገጠል መብት አስቀምጧል እንደው ስለ ሀገሪቷ ህልውና እንኳን አንስቶ በዚህ ጉዳይ ላይ አልቀበልም እኮ አይደለም ያለው በስልጣኔ ላይ የኔን ስልጣን question ማድረግ አይቻልም በዚህ ሂደት ውስጥ ስለ ሽግግር መንግስት ካነሳ ያብይን ጥያቄ የስልጣን ጥያቄ ውስጥ ልከት ነው ስለዚህ ለሱ ከኢትዮጵያ መኖር ከኢትዮጵያ ሉዓላዊነትም የሚቀድመው የሱ ስልጣን ጉዳይ ነው እንቅልፍ የሚነሳው እና እዚህ እንዲህ አይነት አደባባይ ላይ አስተዋውሳለሁ እዚህ የሚኒሊክ እንትን የአድዋ ሙዚየም አዳራሽ የተዘጋጀ ማአት ባለድርሻ አካላት የተገኙበት ተብሎ ነው ደግሞ የሚያጨበጭቡለት ሰዎች አሉ ልክ ትክክለኛ ነገር እንደተናገረ ያው ግማሹ እንዳለ በባለስልጣንና በሱ ካድሬዎች የተሞላ አዳራሽ ነው በሚደግፉት እንዲህ ያለ ይሄ እኮ የፖለቲካ ጥያቄ ነው ለምሳሌ እንዳለ የተሰበሰቡት የፖለቲካ ፓርቲዎች ብዙ የሀገሪቷ ሰዎች ነው የሽግግር መንግስት ነው የሚያስፈልገው ቢሉ እና ኢትዮጵያ ከዚህ ካለችበት ቅርቃር ውስጥ የምትወጣው በዚህ ጉዳይ ነው ቢሉ አብይ አይሆንም ስላለ አይቻልም ስለዚህ መዳረሻው ገድቧል በቃ እና ያለቀለት እሱ ይሄንን ኮሚሽን የፈለገው ገና ይሄ ኮሚሽን ሳይቋቋም በፊት ጩኸቶች ነበሩ እኔ እንኳን ማጽፍ ጽፌበታለሁ ሌሎች ሰዎች ብዙ ተናግረውበታል ይቺ ሀገር ከተጎዳ የፖለቲካ አውድ ውስጥ ነው የመጣችው ብዙ መቋሰል አለ ታሪካዊ ግሪቨንሶች በታሪክ የተመዘገቡ ግሪቨንሶች አሉ ብዙ የተጎዳ የማህበረሰብ ክፍል አለ እና ሶስት ነገር አክቹአሊ ያስፈልጋል አንደኛ እርቅ ያስፈልጋል ሁለተኛ ለተጎዱ አካላቶች ቢያንስ በቅርብ ጊዜ ለደረሱ ጉዳቶች ኮምፐንሴሽን ያስፈልጋል ሶስተኛው ደግሞ አካውንታቢሊቲ የክሪሚናል አካውንታቢሊቲ ያስፈልጋል እዛ ላይ የተመሰረተ ምክክርና እርቅ ያስፈልጋል የሚል አጀንዳ በጣም ይገፋ ስለነበረ እሱን ወዲያውኑ ሃይጃክ አረገና ራሱ ህግ አስረቅቆ እርቅ ምናምን የሚሉትን ነገሮች ሁሉ አወጣና ለዚህ ኮሚሽን አንድ ስልጣን ብቻ ሰጣቸው ሂዱና ከህዝቡ የብሶት አጀንዳ ሰብስቡ እና የውይይት መድረክ አመቻቹ ነው አዋጁ እንደዛ ነው የሚለው ማንዴታቸው ከዛ ይዘለል አይደለምና የሚገርምህ የመጀመሪያ ስብሰባቸው ኮሚሽኑ ከተቋቋመ የመጀመሪያው ስብሰባ የምክክር ስብሰባቸው ላይ ተገኝቼ ነበር እና እኔ በዛው አዲስ አበባ እና ማረሳው አሁን በእስር ቤት የሚገኘው ታዬ ደንዳ አብሮ ነበር እዛው ስብሰባው ላይ እና እኔም ጥያቄ አነሳው ለኮሚሽኑ ምንም ጥርስ የሌለው ስልጣን ነው የተሰጣችሁ አጀንዳ ከሰበሰባችሁ በኋላ ምን እንደምታደርጉት አካውንታቢሊቲ ከሌለ ምክክር ከሌለ ምናምን የሚል ጥያቄ አነሳው ይሄንን ጥያቄ ያኔ የሰላም ሚኒስተር እንትን ነው ዴታ ነው ታዬ ደንዳ እዛው ቁጭ ብሎ እኔ መንግስት ባለስልጣን ነኝ ግን ይሄ የተሰጣችሁ ስልጣን ልክ አይደለም በቂ አይደለም ምን ልታረጉበት ነው የሰብአዊ መብት ተጠያቂነት ከሌለ በዚህ ስልጣን የት ልደርሱ ነው አጀንዳ ሰብስባችሁ ከዛስ ምን ልታረጉ ነው አላችሁ ማንንም መልስ አልሰጠውም ታዬ እስር ቤት ነው እነሱ ያብይን ጉዳይ ያስፈጸሙ ያሬድ በጣም አስገራሚ ነገር ነው እዚህ ከምክክር ኮሚሽኑ ጋር የተያዘ እንግዲህ ሐምሌ 8 ጉባኤው እንደሚጀመር ተገልጿል ያው አብይ አህመድ የሚፈልጋቸውን አጀንዳዎች በህዝብ ስም
ወደ መድረኩ እንዲመጡ ወደ ህዝብ ተወካዮች ምክር ቤት መጥተው በሚፈልገው መልኩ ምናልባት ህገ መንግስቱ ከፈት ተደርጎ ያብይ የሚፈልጋቸው ማስተካከያዎች ከተደረጉ በኋላ መልሰው የሚዘጉበትና አይንንም ክልሎች በየአሉበት ምክር ቤት እንዲያጸድቁት የሚደረግበት እንዲህ አይነት ነገሮች በቀጣይ እንደሚታዩ ነው የተገለጸው። የአብይ አህመድ ህገ መንግስት ተብሎ ከዚህ በኋላ ሊጠራ የሚችልበት እሱም ንጉሰ ነገስት ዘኢትዮጵያ ሆኖ በአዲስ የመንግስት መዋቅር ብቅ ዲል የሚችልበት ቤተ መንግስቱንም እያስጨረሰ ነው ከአዲስ ቤተ መንግስት ጋር ከአዲስ የመንግስት መዋቅር ጋር ለመምጣትና ምንም ለውጥ በሌለበት ሁኔታ ህዝብን በዚህ ማደናገሪያ ለመጪዎቹ ደግሞ በርካታ አመታት በስልጣን ላይ ለመቆየት የሚያደርገው ሙከራ አንዱ አስፈጻሚ አካል ነው የምክክር ኮሚሽኑ እንግዲህ የምናየውናል። አይ በቃ መስከረም ላይ እኔ የምጠብቀውን እዛ ጽሁፌም ላይ አስቀምጫለሁ። ይሄ ኮሚሽን ስራው ያበቃል፣ አጀንዳ መሰብሰብ ነው፣ በህግ የተሰጠውን ስራ ይጨርሳል። እንትኑ በቃ ማንዴቱ ይሄ ነው። ሆን ብሎ ነው ደግሞ እንደዚህ የተደረገው። አሁን መስከረም ላይ እነሱ ምንድነው የሚያደርጉት መሰለክ? የህዝብ የሰበሰብናቸው አጀንዳዎች እነዚህ ናቸው፣ ከውይይት የተገኘው አውትካሙ ይሄን ይመስላል ይሉና ሪኮሜንዴሽን ምክር ሀሳቦች ያስቀምጣሉና እሱም መሰረት አድርጎ እንግዲህ መስከረም ላይ የሚቋቋመው ምክር ቤት ቢያንስ 1-3 ኮሚሽኖች ሊያቋቁም ይችላል ወይ ሁሉንም ወደ ባንድ እንትን ውስጥ ህገ መንግስት አርቃቂና የመንግስት መዋቅርን አጥንቶ ምን አይነት መንግስታዊ መዋቅር ይኑር ብሎ የሚሰራ አንድ ኮሚሽን ወይም ደግሞ በኮሚቴ ደረጃ እንደዚህ ያን ነገር ያቋቁማል። ሁለተኛ እነዚህ ግጭት ያለባቸው የውስጥ አወዛጋቢ ድንበሮች ላይ አተኩሮ የሚሰራ ከዚህ በፊት ነበር አፍርሰውት ነው ካስታወስክ ዶክተር ብርሃኑ ምናምን የነበሩበት እነሱን አፍርሰው ነው ይሄን ኮሚሽን ያመጣውና ኮሚሽን እያፈረሰ አዳዲስ ኮሚሽን እየገነባ በአጀንዳዎቹ እየተጫወተ ደግሞ ሌላው ሁለተኛውን 5 አመት እንደዚሁ የሚቆይ ለዛ እየተዘጋጀ ይመስለኛል። ምናልባት በሶስተኛነት የሚያቋቁመው የዚህ የሽግግር ፍትህ እና ተጠያቂነትን የሚያሰፍን ብለው ደግሞ እንደዚሁ ፖሊሲው አልቆ እንትን ስላደረገ እሱ ላይም እንደዚሁ አንድ ኮሚሽን የሚያቋቁሙ ይመስለኛል። ደግሞ እነሱን ይዞ ደግሞ እንደዚሁ ውይይት ምን ምክክር እያለ ለኤንጂኦዎችም ገንዘብ መብለያ ብር ከፍቶ ለባለስልጣናቱም በየሆቴሉ ጊዜ የሚያጠፉበት አጀንዳ ፈጥሮላቸው እንትን የሚያደርግ ይመስለኛል። ያረግ እንግዲህ በዛሬው ዕለት የተለያዩ መረጃዎች ደርሰውናል። ከሰሞኑን በአማራ ክልል ሰኔ 30 ቀጠሮ ወይም ቀነ ገደብ በመስጠት አብይ አህመድ መጠነ ሰፊ ወታደራዊ ጥቃት ከፍቷል። ያንን ወታደራዊ ጥቃት ተከትሎ እንግዲህ በጣም በርካታ የአገዛዙ መስመራዊ መኮንኖች መገደላቸውን በስድቅና ትጥቅ አንጻር ከፍተኛ ኪሳራ እንደደረሰበት ይሄም በቪዲዮ ተጠናቅሮ በቪዲዮ ጭምር ማስረጃ ተደርጎ ለህዝብ የቀረበ ጉዳይ ስለሆነ አገዛዙም የሚያስተባብለው አይደለም። አንጻሩ ያገዛዙ አንዳንድ ሚዲያዎችም በለስ ቀንቶናል፣ የፋኖ ኃይሎችን አመራሮችን ጭምር ማርከናል፣ ገለናል የሚል አስቸጋሪው ነገር እነሱ ይሄንን በቪዲዮ አስደግፈው ህዝብ እንኳን እንዲያምኑ ሊያድርጉ የሚችሉበት ምንም ነገር እስካሁን የለም። አሁንም በተመሳሳይ ባዶ ደረቅ የድል ዜና ብቻ ነው ያሰሙት። ይሄ የፈጠረው ድንጋጤ አለ። ራሳቸው ባቀዱት በራሳቸው መርሃ ግብር የተጀመረው ጥቃት ግቡን ስላልመታላቸው ያ ሁሉ ጊዜ እንደሚያደርጉት የሆነ ቦታ ሲመቱ የሆነ ቦታ ማጅራታቸው ሲያዝ የሚያደርጉት ነገር የተለመደ አለ። ወይ የብሔር ካርድ ወይ የሃይማኖት ካርድ ይመዛሉ። ያንንም አድርገውታል ጎንደር፣ ያንንም በሞጣ ተደርጓል። በአርሲ የሚደረገውንም እናውቃለን። አጀንዳ ማስቀየሻ ነው፣ የመጣበትን ውጥረት ማስተንፈሻ ነው የምንለው ያለ ምክንያት አይደለም። አሁንም የጀመረው የሰኔ 30 ቀነ ቀጠሮ ብዙም ውጤታማ ካለመሆኑ ጋር ተያይዞ ነው በዳንግላ አንድ የእስልምና አባት የተገደሉት። እንግዲህ ጣት መጠነቋቆል ተጀምሯል። አንዳንዶች ሌላው ሲገደል የእምነት ወገንተኝነታቸውን ብቻ እያዩ ድምጻቸውን የሚያሰሙ ከሆነ ቦታ መተው የሆነ ግርግር ለመፍጠር የሚሞክሩ አካላትም አሉ። ሰሞኑን ከኚህ አባት መገደል ጋር ተያይዞ ድምጻቸው እየተሰማ ነው። ለማንኛውም እኛ አባት በማንም መገደል የለባቸው። የዳንግላ ከተማ ነዋሪዎች ቀደም ሲል መግቢያችን ላይ እንዳሰማነው ተቃውሞውን አሰምቷል። መንግስት ባለበት ሀገር እንዲህ አይነት ግድያ ሊፈጸም አይገባም ብሏል። በድጋሚ እንስማቸው።
ያሬድ እንግዲህ ይሄ ግልጽ የሆነ መልእክት ነው፣ መንግስት ላይ ነው። ምንም ሆነ ማንም የሚያደርገው የሀገሪቱን ስርዓትና ህግ ማስጠበቅ ኃላፊነት ያለበት ተቀዳሚ ተግባሩም ከምንም በላይ ተቀዳሚ ተግባሩ ይሄ የሆነለት መንግስት ከማንም በላይ ተጠያቂ ነው። አሁን የምንሰማው ይሄንን ያደረጉ ተከሊዎች ናቸው እንደዚህ ናቸው ምናልባትም ፋኖ ላይ ለማላከክም የሚደረጉ ሙከራዎችን እያየን ነው። ያው በዚህ በኩል አልሳካ ሲል በዚህ በኩል የህዝብ ድጋፍ እናሳጣቸዋለን በተለይ በሃይማኖት ግጭት ፋኖን ጥግና ሲይዘዋለን ብለው አስበው ያደረጉት ሊሆን እንደሚችል እንደው ከጥርጣሬም በላይ መግለጽ ይቻላል። ግን እንዴት አየው? እስከመቼ ነው የአብይ አህመድ እንዲህ አይነቱ የማያባራ የሴራ ፖለቲካ እንደው ፍጻሜ የሚያገኘው? መጀመሪያ ያው ሀዘናችንን እኔም ሀዘኔን ልግለጽ። በጣም ነው ከልብ ነው። ዳንግላ ላይ በጥይት ነው ተመተው የሞቱት ላረፉት የሃይማኖት አባት ከልብ ነው ማዝነው። ደግሞ ያሳፍራልም ያሳዝናልም። ንጹሃን ዜጎች ምንም ውስጥ የሌሉበት ሰዎች እንግዲህ መስጊድ ሶላት አድርገው ጸልየው የሚመለሱን አባት ጠብቆ በመሳሪያ መግደል ምን ትለዋለህ? ይሄ ካውሬነት ያለፈ ሌላ ምን ስያሜ ሊሰጠው ይችላል? ግን እንዲህ ያሉ ነገሮች የተለመዱ ሆኑ። በየጊዜው ነው ሰዎች አሁን አርሲ ላይ የነበረውን ግድያ ታስታውሳለህ? ባህር ዳር ከአንድም ሁለት ሶስት ጊዜ ዶክተሮች የሕክምና ባለሙያዎች ሰው ሲረዱ ሲያክሙ ውለው ማታ ከስራ ወጥተው ወደ ቤታቸው ሲሄዱ የተገደሉ ዶክተሮች አሉ። በዓለም አቀፍ ደረጃም እንደዚሁ ድምጽ የተሰማባቸው በየቦታው ውጥረት ሲኖር የአባገዳዎች የከረዩ አባገዳዎችን ታስታውሳለህ። ሌሎችንም ብዙ ሰዎች በጅምላም በተናጠልም የተገደሉ እርምጃ የተወሰደባቸውን ሰዎች ማስታወስ እንችላለን። እና እነዚህ የሙስሊም እምነት ተከታይ የሆኑ የዳንግላ ነዋሪዎች ያስተላለፉት መልእክት በጣም ትልቅ መልእክት ነው። ይሄ ምናልባት ነው የሁሉም ኢትዮጵያዊ አብሮ ሊያሰማው አብሮ ሊቆማቸው የሚገባው ድምጽ ነው። መንግስት ባለበት ሀገር ንጹሃን ዜጎች መገደል የለባቸው። መንግስት ባለበት ሀገር የሃይማኖት አባት መገደል የለበትም። መንግስት ባለበት ሀገር የመንግስት ታጣቂዎች ህፃናት፣ ሴቶችን፣ አዛውንት አሮጊቶ ሴቶችን እየደፈሩ በደቦ ማሰቃየት የለባቸውም። መንግስት ባለበት ሀገር እንዴት አባገዳዎች ይገደላሉ? እና እንደዚህ እያልክ ብዙ ነገሮች ማንሳት ትችላለህ። ይሄ የሚያሳየው ነገር ያገዛዝ ስርዓቱ ህዝቡን ያገዛዝ ስርዓት ውስጥ ካሉ የአውሬ ባህሪ ከተላበሱ ጨካኝ ሰዎችም ከዛም ውጪ በየቦታው በሽፍታም በምንም እየታጠቀ ለዝርፊያም ለምንም እያሉ ሰዎችን ከሚገሉ ሰዎች መታደግ አለመቻሉን ነው የምታይ። እንዴት መንግስት ባለበት ሀገር በየሳምንቱ ሁለት ሶስት አውቶቡስ ሙሉ ሰው ይታፈናል? የአንድ ጊዜ የሁለት ጊዜ ክስተት እሺ፣ መንግስት ባለበት ሀገር ያው ላስት ዊክም እንደዚሁ በተመሳሳይ አካባቢ ሰዎች ታግተዋል። መንግስት ባለበት ሀገር በየቀኑ ሰዎች ሹፌሮች በቀደም አንስተነው ነበር ይገደላሉ። ይሄ የሚያሳየው ነገር አለ ሆይ መንግስት እያሉት እኮ ነው። አለ ሆይ የመንግስትነት ባህሪ ይዘ ስራን የምትሰራ የመንግስት አካል አለ ሆይ? መቼ ነው ታዲያ መኖራችሁስ? ካላችሁ መኖራችሁ ምንድነው ፋይዳው? እና ይሄ በጣም የሚያሳዝን ነው። ሁለተኛ እንዲህ ያሉ ነገሮች ደግሞ እየተደጋገሙ ፓተርኖቹን ስታይ ሁልጊዜ የውጥረት በሃይማኖት በኩል ግጭት ለማንሳት ትሞክራለህ። እሷ ልሳካ ሲልህ ደግሞ በብሔር ትሞክራለህ። ደግሞ እሷ ልሳካ ሲልህ በሌሎች መካዶች እና ይሄ ግጭቱ ከመንግስት ጋር ያሉት ውጥረቶች ወደ ጎንዮሽ ግጭት እንዲሄዱ በመንግስት ውስጥም ሆነው ከመንግስት ውጭም ሆነው ግን ስራዬ ብለው የሚሰሩ አካላቶች ያሉ ይመስለኛል። እና በተለይ ቶሎ ብለው የመንግስት ካድሬዎችም ይሄ የማህበረ ድረገጽ ከእንትኖቻቸው ዘማቾቻቸው ያስታውቃሉ። ወዲያውኑ አጀንዳውን ይዘው ሲያራግቡት ምክንያቱና ከጀርባ ያለው የፖለቲካ ግብ ምን እንደሆነ ይገባሃልና ግን ያሳዝናል። በማይቀለደው አደገኛ ነገር ነው የምትቀልደው። እንዲህ ያሉ ነገሮች መዘዛቸው ብዙ ነው መሰል። ያሬድ ምናልባት የዚህ ዳንግላውን በተመለከተ ያው የገለልተኛ አካል አጣርቶት ትክክለኛውን ለዚህ ኃላፊነት የሚወስደውን አካል የሚገልጽበት ምንም እድል የለም። ሁሉም አንዱ ላይ ጣት መጠነቋቆል ነው።
ምናልባት በፋኖ አካባቢ በጉዳዩ ላይ ግልጽ የሆነ መረጃ እንዲሰጡ ጥሪያችንን እናቀርባለን። ምክንያቱም እንዲህ አይነቱ ነገር በጣም ከባድ ነው፣ በተደጋጋሚ እየተደረገ ነው። ባለፈው ጎንደር የተደረገበትን ሁኔታ እናስታውሳለን። የህዝብ ትግል ላይ የፈጠረው ትንሽ መስተጓጎል ነበርና ያንን ለማጥራት የተሄደበት ርቀት በራሱ ጊዜ ወስዷል። እንዲህ አይነቱ ነገር አብይ አህመድ ሁሌ ሲጨንቀው የሚመዛቸውን አጀንዳዎች አስቀድሞ በመለየት ከዚህ በላይ በዚህ ግለሰብ ብቻ ሀገር ኪሳራ ውስጥ መውደቅ የለባትም፣ ከዚህ በላይ በዚህ ግለሰብ ምክንያት የኢትዮጵያውያን ነፍስ መጥፋት የለበትም። ሰሞኑን በፋኖ ትግል ጋር በተያያዘ በርካታ ቪዲዮዎችን አይነበርና ካዩዋቸው ቪዲዮዎች አንዱ እውነት ለመናገር ያሬድ እድሜያቸው ለጦርነት ያልደረሱ ህፃናት ወታደሮች ተደፍተው ስታይ መቼ ነው ይሄ ነገር የሚቆመው? መቼ ነው የሚቆመው? የተማረኩትንም ሲናገሩ ሰምቻለሁ። ስለምን እንደሚዋጉ እንኳን አያውቁትም። ብቻ ሽፍቶች አሉ፣ የሆኑ ጽንፈኞች አሉ የሚል ነው። ምንድነው የምንዋጋው? ስለምንድን ነው? ከማን ጋር ነው? ግልጽ የሆነ ነገር የለም። አንዱ በዚህ አጋጣሚ ምን ማለት ይገባል? ነገሮች እየከረሩ ነው የመጡት። አሁን በኋላ ላይ እናነሳለን። ጀነራል አለመሸት ደግፌ አሁንም ጦርነት ቀፍቃፊው፣ አሁንም ለጦርነት እንዲቀጥል ምክንያት መንስኤ አስጀማሪ አስተኳሽ የሆነው አብይ አህመድ እያለ ጣታቸውን የሚጠነቅሉት ግን ሌላ አካላት ላይ ነው። አሁንም ማመን አልፈለጉም። አሁንም መቀበል አልፈለጉም። ስለዚህ ጦርነቱ ይቀጥላል። አሁንም የኢትዮጵያ ህዝብ ያልቃል ለዚህ ሰውዬ ስልጣን እድሜ ማራዘሚያ ሲባል። በመጀመሪያ ለዳንግላ ሰልፍ ለወጡት የእስልምና እምነት ተከታዮች ትልቅ አክብሮት ነው ያለኝ። ሰው የሃይማኖት አባቱን ምዕመናንን የእምነት ቦታው ሲነካ ወጥቶ እንደዚህ ፍጹም ሰላማዊ በሆነ መንገድ ግን የሚጠየቀውን አካል በአግባቡ እየጠየቁ ድምጽን ማሰማት ስልጡንነትም ነው፣ ጨዋነትም ነው። እንዲህ ያለው ቁጣ ማሳየት ያስፈልጋል። አሁን እንዲህ ያለ ነገር ብዙ ጊዜ በኦርቶዶክስ እምነት በኩል ዝም ብሎ የሚደርሱትን በደሎች የሚደርሱትን መከራዎች ሁሉ እዛው አብዞርቭ እያደረጉ እየዋጡ መብሰክሰክ ታያለህ። ባሪሲ ያሁሉ ሰው ተገሎ ከዛ በፊትም በየቦታው የቤተክርስቲያኗ ንብረቶች እየወደሙ ስንት የኦርቶዶክስ አባት ነው የተገደለው በአንድ አመት ጊዜ ውስጥ? ስንት ምዕመናኖች ናቸው የታሰሩት? ስንት ቀሳውስት ናቸው ለእስር የተዳረጉት? አሁን ሰሞኑን እንኳን ላሪሲ ጮኋቸዋል ተብሎ የታሰሩ የሃይማኖት አባቶች ዞር ብሎ ያያቸው ሰው የለም። ሌላው ሰው በየግል ሰው ሊጨነቅ ሊያያቸው ይችላል። ግን እንደዚህ ወጥቶ ህዝብ ሃይማኖቴን አትንኩ፣ የሃይማኖት አባቶቼን አትንኩ፣ የማመልክበትን ቦታ አትንኩ ብሎ መጠየቅ ስልጡንነት ነው፣ ጨዋነት ነው። እና እኔ በጣም ነው እንትን ያደረጉኝና የዳንግላ ነዋሪዎች ያደረጉት እኔ ሌላውም ሰው አሁን የሙስሊሙ አባት ለምን ይገደላሉ ብሎ ክርስቲያኑም አብሮ መጮህ አለበት፣ ደጋግሞ ፍትህ መጠየቅ አለበት። ልክ እንደዚሁ ሰው በየቦታው እንዲህ ያለ ነገር ሲደረግ ዝምታ ሌላ ብሶትን ይጋብዛል፣ ሌላ ግፍን ይጋብዛልና ከዚህ ብዙ ሰው ትምህርት የሚወስድ ይመስለኛል። ሌላው ግን ያው ያነሳው ነገር ሀገራችን ያለችበት ሁኔታ ያው በጣም አሳዛኝ ነው። የእርስ በርስ እልቂት ውስጥ ነው ያለ ነው። በተለይ ደግሞ የአገዛዝ ስርዓቱ ከየመንገዱ እያፈሰ የለብለብ ስልጠና እየሰጠ እንዳልከው ምንም የሚዋጉበትን ኮዙን ምክንያቱን እንኳን ሳያውቁ የሚልካቸው ልጆች የሚሄዱበትን ቦታ ጂኦግራፊካሊ እንኳን የቦታውን መውጫ መግቢያውን እንኳን አያውቁትም። እነዚህ ትግሉ ላይ ያሉ ሰዎች የፋኖ ታጣቂዎች መንደራቸው ነው፣ አቂያቸው ነው። ከቦታው ስም አንስተ በሁሉ ነገር እያንዳንዱን ተራራ እየሮጡ ያደጉበት ነው እና ከነሱ ጋር እነዚህን ምንም ለምን ኮዝ እንደሚታገሉ እንኳን የማያውቁ ልጆችን እየላከ ማስጨፍጨፍ ማስጨረስ በመጀመሪያ ብዙ ጊዜ ያገዛዝ ስርዓቱ ፉከራዎች ቅድም እንዳልከው ገና ሲጀመር ቀበቷቸውን ትጥቅ ብቻ አይደለም ቀበቶ ሁሉ እናስፈታለን፣ በአንድ ወር ሁሉን ነገር እናስተካክላለን። ከዛ ስንት ክረምቶች ናቸው የመጨረሻ ዴድላይን እየተቀመጠ በዚህ ክረምት ፋኖ ያበቃለታል። የኦሮሚያ ክልል ስንት ጊዜ ነው መግለጫ የሰጠው? ሙሉ በሙሉ የኦላን በቁጥጥር ስር አውለናል። በቃ ምንም ከዚህ በኋላ በየቦታው ያሉ እንትኖችን መለቃቀም ብቻ ነው።
ያሉ ግን ይሄው ለዚህ ሁሉ ለተራዘመ ጊዜ እንደውም እነዚህ ታጣቂ ኃይሎች በየጊዜው በህዝብ ቁጥርም በትጥቅ መጠንም እየጨመሩ የገዘፉ የያዟቸው ግዛቶች እየሰፉ ነው የመጡትና ያገዛዝ ስርዓቱ አሁንም እንደዚህ ትውልድ እያስጨረሰ ነው ያለው። በትግራዩ ጦርነት ከግማሽ ሚሊዮን በላይ ህዝብ አልቋል። አሁን ደግሞ በእነዚህ ጦርነቶች በብዙ መቶ ሺዎች ሰዎች ያልቃሉ። የሀገሪቷን የወደፊት አምራች ገና ቦርቀው በልተው ጠጥተው ያልጠገቡ ወጣት ልጆችን ታዳጊ ህፃናት ልጆችን ሁሉ ነው እያፈሱ ወስደው እያስጨረሱ ያሉትና እነሱ አየህ የእሳቱ ወላፈን አይነካቸው። ትልቁ ችግር ይሄ ነው። የኢትዮጵያ ውስጥ የቆዩ ፖለቲከኞች ህወሓቶችም የሚሰሩትን ስራ የትግራይን ወጣቶች አስገድደው እያፈሱ የሚመግዱት ፖለቲከኞቹ ነፍሳቸው ስትተርፍ ይኸው ነጌታቸው አዲስ አበባ ቁጭ ብለው ውስኪያቸውን እየጠጡ ያ የሞቀ እየበሉ ሌላ ፖዚሽን ሌላ ሳይድ ይዘው እነ ጻድቃን ጦርነቱን ያንን ሁሉ ግማሽ ሚሊዮን ያስጨረሱ ሰዎች አይመስሉም። አሁን ላይ አተሞ ግማሽ ሚሊዮን ሊያስጨርሱ እየተዘጋጁ ነው። በዚህኛውም ሳይድ እንደዚህ ነው። ፖለቲከኞቹ እሳቱ አይነካቸው። የሚለኩሱት እነሱ ናቸው፣ የሚያቀጣጥሉት እነሱ ናቸው። ይሄንን ትውልዱን ማገዶ አድርገው ያቀርባሉ። የሀገሪቷን በጀት ለጦር መሳሪያነት ያውላሉ። ከዛ ደግሞ በማግስቱ ተነስተው ስንት ሰው ካስጨረሱ በኋላ እርቅ ይላሉና ይሄ ሁሉ የወታደራዊ ጀነራሎቹ ፉከራ ሽለላ ሁሉ እነሱ ልጆቻቸው አይሞቱም፣ እነሱ አይሞቱም። የደሃ ልጅ ነው የሚያልቀው። የደሃ ልጅ ነው ሰውነቱ አካለ ጎዶሎ የሚሆነው። ያሳዝናል። መሳይ ከዚያ ዙሪት ውስጥ መውጣት አለመቻላቸው